በአማራ ክልል ከመንግስት የሚዋጉ ታጣቂ ኃይሎች ችግሮችን ለመፍታት ወደ ውይይት እንዲመጡ የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። ምክር ቤቱ ጥሪውን ያቀረበው የመንግስት የጸጥታ አስከባሪዎች ከፋኖ ታጣቂዎች የሚያደርጉት ውጊያ ሁለተኛ ዓመቱ ሊደፍን በተቃረበበት ወቅት ነው። በደቡብ ሱዳን እየተባባሰ በመጣው ግጭት ካለፈው መጋቢት ወዲህ ከ200 በላይ ሰዎች መገደላቸውንና ከ125 ሺህ በላይ የሚገመቱ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ። ሶማሊያ ከ56 ዓመታት በኋላ ለመጀመሪያ ጊዜ ለምርጫ ድምፅ ሰጪዎችን መመዝገብ ጀመረች። በሱዳን አስገድዶ መድፈር እንደ ጦር ስልት ጥቅም ላይ እየዋለ እንደሚገኝ የተባበሩት መንግስታት ድርጅት አስጠነቀቀ። ዛሬ ሁለተኛ ዓመቱን የደፈነው የሱዳን ጦርነት እንዲቆም የአፍሪካ ህብረትን ጨምሮ የዓለም ሀገራት ጥሪ አስተላልፈዋል። ዜናው በዝርዝር በአማራ ክልል ከመንግስት የሚዋጉ ታጣቂ ኃይሎች ችግሮችን ለመፍታት ወደ ውይይት እንዲመጡ የአማራ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። ምክር ቤቱ ጥሪውን ያቀረበው የመንግስት የጸጥታ አስከባሪዎች ከፋኖ ታጣቂዎች የሚያደርጉት ውጊያ ሁለተኛ ዓመቱ ሊደፍን በተቃረበበት ወቅት ነው። ከዚህ ቀደም የፋኖ ታጣቂዎች ከመንግስት ጋር ውይይት እንዲያደርጉ ተደጋጋሚ ጥሪዎች ቢቀርቡም እስካሁን በተጨባጭ የተሳካ ነገር የለም። በተለያየ መንገድ ችግር ውስጥ የሚገኘው ህዝብ ማህበራዊ ረፍት ይፈልጋል ያሉት የጋራ ምክር ቤቱ ሰብሳቢ አቶ ተስፋሁን አለምነህ ታጣቂዎች ከየትኛውም አካል ጋር ለሰላም ሊወያዩ እንደሚገባ ለዶይቼ ቬለ ተናግረዋል። የጋራ ምክር ቤቱ አሁንም ለሰላም አልረፈደም፣ አሁንም ለሰላም አልዘገየም። ዛሬም ነገም ለሰላም ኑ፣ ለሰላም እጃችሁን ዘርጉ፣ ከየትኛውም አካል ጋር ለሰላም ተወያዩ፣ የትኛውንም ጥያቄ ወደ ጠረጴዛ አምጡ፣ ኑ እንምከር፣ ኑ አብረን በጋራ እንቁም የሚል ጠንከር ያለ መልእክት ነው ያስተላለፈ። የጋራ ምክር ቤቱ ገዢው ብልጽግና ፓርቲን ጨምሮ በአማራ ክልል የሚንቀሳቀሱ 14 የፖለቲካ ድርጅቶችን በአባልነት ያቀፈ ነው። በባህር ዳር በተካሄደው መደበኛ ጉባኤ የጋራ ምክር ቤቱ 5 አባላት ያሉት የስራ አስፈጻሚ የመረጠ ሲሆን የአማራ ዲሞክራሲያዊ ኃይሎች ንቅናቄን የሚመሩት አቶ ተስፋሁን አለምነህ በሰብሳቢነት መቀጠላቸውን አለምነው መኮንን ዘግበዋል። ሶማሊያ ከ56 ዓመታት በኋላ ለመጀመሪያ ጊዜ ለምርጫ ድምፅ ሰጪዎችን መመዝገብ ጀመረች። ዛሬ የተጀመረው የድምፅ ሰጪዎች ምዝገባ መንግስታት የሚያወጧቸውን ሕግጋት የሚያሟሉ ዜጎችን የመምረጥ መብት ወደሚያረጋግጥ ዓለም አቀፍ አሰራር ሶማሊያን አንድ እርምጃ የሚያቀርብ ነው። በሞቃዲሾ በሚገኘው ሻንጋኔ የተባለ ሰፈር ለመመዝገብ የተሰለፉ በርካታ ነዋሪዎችን መመልከቱን የፈረንሳይ ዜና አገልግሎት ወኪል ዘግቧል። የሶማሊያ የኢንፎርሜሽን ሚኒስትር ዳውድ አዌየስ የሞቃዲሾ ነዋሪዎች ተመዝግበው የምርጫ ካርድ መቀበል መጀመራቸውን በኤክስ በኩል አረጋግጠዋል። ሶማሊያ በመጪው ሰኔ አንድ ሰው አንድ ድምፅ በሚሰጥበት ስርዓት አካባቢያዊ ምርጫ ታካሂዳለች። ፕሬዚደንት ሐሰን ሼክ መሐሙድ ከጎርጎሮሳቢው 1969 ጀምሮ ሶማሊያ ስትከተል የቆየችውን በጎሳ ላይ የተመሰረተ ውስብስብ የድምፅ አሰጣጥ ሂደት ለማስቀረት ባለፈው ዓመት ቃል ገብተው ነበር። የሶማሊያ ዜጎች በቀጥታ ድምፅ የሚሰጡበት አሰራር የተሰረዘው ዚያድ ባሬ ከ56 ዓመታት በፊት ስልጣን ሲይዙ ነበር። በደቡብ ሱዳን እየተባባሰ በመጣው ግጭት ካለፈው መጋቢት ወዲህ ከ200 በላይ ሰዎች መገደላቸውንና ከ125 ሺህ በላይ የሚገመቱ ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ዛሬ ማክሰኞ ባሰራጨው መግለጫ ከአየር በተፈጸመ ድብደባ ብቻ ከ180 በላይ ሰዎች መገደላቸውን፣ ከ250 በላይ ደግሞ መቁሰላቸውን ይፋ አድርጓል። 4 የግብረሰናይ ሰራተኞች በግጭቱ መገደላቸውን፣ 6 የጤና ተቋማት መዘጋታቸውን የተባበሩት መንግስታት ድርጅት መግለጫ ይጠቁማል። የጤና ተቋማቱ መዘጋት ድሃ በሆነው በደቡብ ሱዳን ህዝብ ላይ ብርቱ ተጽዕኖ አሳድሯል። በሀገሪቱ በተቀሰቀሰ የኮሌራ ወረርሽኝ 919 ሰዎች መሞታቸውንና 49 ሺህ ገደማ መታመማቸውን የተባበሩት መንግስታት ድርጅት ይፋ አድርጓል። ይህ ዶይቼ ቬለ ነው። በሱዳን አስገድዶ መድፈር እንደ ጦር ስልት ጥቅም ላይ እየዋለ እንደሚገኝ የተባበሩት መንግስታት ድርጅት አስጠነቀቀ። የድርጅቱ አሳዛኝ ማስጠንቀቂያ የተደመጠው የሱዳን ጦርነት ከተቀሰቀሰ ሁለተኛ ዓመቱን ዛሬ ሲደፍን ነው። በአብዱል ፋታህ አልቡርሃን የሚታዘዘው የሱዳን ብሔራዊ ጦር መሐመድ ሐምዳን ደጋሎ ከሚመሩት ፈጥኖ ደራሽ ኃይል ላለፉት 2 ዓመታት ባደረጉት ጦርነት በ10 ሺዎች የሚቆጠሩ ሰዎች ተገለዋል፣ በመቶ ሺዎች ለከፋ ረሃብ ተጋልጠዋል። 4 ሚሊዮን ሱዳናውያን ወደ ጎረቤት ሀገራት ተሳደዋል። ሌሎች 13 ሚሊዮን ደግሞ በዚያው በሀገራቸው ቢሆንም ከቤታቸው ከቀያቸው ተፈናቅለዋል። በተባበሩት መንግስታት የሴቶች ድርጅት የምስራቅና ደቡባዊ አፍሪካ ክፍለ አህጉራዊ ዳይሬክተርና አና ሙታቫቲ ዛሬ ማክሰኞ የሱዳናውያን ሴቶች ህይወትና አካል የውጊያው ድማ ሲሆን አይተናል ሲሉ ተናግረዋል። We've seen a 288% increase
ከአስገድዶ መድፈርና ወሲባዊ ጥቃት በኋላ የህይወት አድን ድጋፍ ፍላጎት 288% መጨመሩን ተመልክተናል። ከዚህ በተጨማሪ አስገድዶ መድፈርና ወሲባዊ ጥቃት ስልታዊ በሆነ መንገድ የጦርነት መሳሪያ ሆኖ ጥቅም ላይ እየዋለ እንደሚገኝም ታዝበናል። በጦርነቱ የሴቶች ህይወትና አካል ወደ ውጊያ አውድማ ሲቀየር አይተናል። የሱዳን ጦርነት ወደ 3ኛው ዓመት ሲሸጋገር የአገሬው ሰው መከራ የመርገብ አዝማሚያ አላሳየም። በምዕራባዊ ሱዳን ዳርፉር ግዛት ከሚገኘው የዘምዘም የተፈናቃዮች መጠለያ በመሐመድ ሐምዳን ደጋሎ ፈጥኖ ድራሽ ኃይል ቁጥጥር ስር ከወደቀ በኋላ ከ400,000 በላይ ሰዎች ከመጠለያው መሸሻቸውን የተባበሩት መንግስታት የስደተኞች መርጃ ድርጅት ወይም IOM አስታውቋል። ታጣቂ ኃይሉ የግዛቲቱ ዋና ከተማ ኤልፋሽርን ለመቆጣጠር ጥቃቱን አጠናክሮ ቀጥሏል። ከባለፈው ሳምንት ጀምሮ በኤልፋሽር ዙሪያ በምድርና በሰማይ በተደጋጋሚ በፈጸማቸው ጥቃቶች 148 ሰዎች መገደላቸውን እንዳረጋገጠ የተባበሩት መንግስታት ድርጅት አስታውቋል። ይሁንና ድርጅቱ የሟቾች ቁጥር ከ400 በላይ መሆኑን ተአማኒ የመረጃ ምንጮች እንዳስታወቁ ይፋ አድርጓል። ይህ በእንዲህ እንዳለ በለንደን የተሰበሰቡ የዓለም ሀገራት ዲፕሎማቶች የሱዳን ጦርነት በአፋጣኝ እንዲቆም ዛሬ ማክሰኞ ጥሪ አቅርበዋል። በለንደን የተካሄደውና የአፍሪካ ህብረት ኮሚሽነር የልዕለ ኃያላኑ የውጭ ጉዳይ ሚኒስትሮችና ከተለያዩ የዓለም ክፍሎች የተውጣጡ ከፍተኛ ዲፕሎማቶች የተሳተፉበት ጉባኤ በጋዛ እና በዩክሬን ጦርነቶች ለተዘነጋው የሱዳን ቀውስ መፍትሄ ለማፈላለግ ያለመ ነው። ስብሰባውን ያዘጋጁት የአፍሪካ ህብረት፣ ዩናይትድ ኪንግደም፣ ጀርመን፣ ፈረንሳይ እና የአውሮፓ ህብረት ናቸው። የአፍሪካ ህብረት የፖለቲካ ጉዳዮች የሰላምና የጸጥታ ኮሚሽነር ባንኮሌ አዴዎዬ በስብሰባው ባደረጉ ንግግር ሱዳን እንዳትከፋፈል መከላከል አስፈላጊ መሆኑን በአጽንኦት ተናግረዋል። የአፍሪካ ህብረት ሁሉም ተዋጊዎች ይህን ጦርነት እንዲያቆሙ ጥሪውን ያቀርባል። እዚህ የተገኘነው በሱዳን ሰላም እንዲመጣ ጥረት ማድረግ እንደምንችል ስለምናምን ነው። የአፍሪካ ህብረት የሱዳን መበታተን ወይም መከፋፈል እንደማይፈቅድ በግልጽ መልእክት ማስተላለፍ አስፈላጊ ነው። የሱዳን ሉዓላዊነት፣ የግዛትና የፖለቲካ አንድነት መጠበቅ አስፈላጊ ነው። የጀርመን ውጭ ጉዳይ ሚኒስትር አናሌና ቤርቦክ ጦርነቱ ከቀጠለ ምንም ያክል ሰብአዊ እርዳታ በቂ አይሆንም ሲሉ አስጠንቅቀዋል። ለሱዳን ቀውስ ወታደራዊ መፍትሄ አይገኝም ያሉት ቤርቦክ ጦርነቱ መቆም አለበት ሲሉ ተደምጠዋል። ለሱዳናውያን 120 ሚሊዮን ፓውንድ ዩናይትድ ኪንግደም መመደቧን በስብሰባው ይፋ ያደረጉት ውጭ ጉዳይ ሚኒስትር ዴቪድ ላሚ ግን ትልቁ ችግር የገንዘብ እጥረት ሳይሆን የፖለቲካ ፍላጎት ማጣት እንደሆነ ገልጸዋል። ተፋላሚዎቹ ሰላማዊ ሰዎችን እንዲጠብቁ፣ እርዳታ ለተቸገሩ እንዲደርስ እንዲፈቅዱና ሰላምን እንዲያስቀድሙ ማግባባት አስፈላጊ እንደሆነ ለታዳሚዎቹ ነግረዋቸዋል። አልጄሪያ 12 የፈረንሳይ ዲፕሎማቶች ለማባረር ያሳለፈችው ውሳኔ መዘዝ እንደሚኖረው የፈረንሳይ ውጭ ጉዳይ መስሪያ ቤት አስጠነቀቀ። እርምጃውን አሳዛኝ ያሉት የፈረንሳይ ውጭ ጉዳይ ሚኒስትር ዦን ኖዌል ባሮ ሀገራቸው የአልጄሪያን ውሳኔ በዝምታ እንደማታልፍ ዛሬ ማክሰኞ ተናግረዋል። አልጄሪያ ትላንት ሰኞ 12 የፈረንሳይ ዲፕሎማቶች በ48 ሰዓታት ውስጥ ሀገሪቱን ለቀው እንዲወጡ ካዘዘች በኋላ በሁለቱ መካከል ዲፕሎማሲያዊ ውጥረት ተፈጥሯል። የአልጄሪያ ውጭ ጉዳይ መስሪያ ቤት እርምጃውን የወሰደው በፓሪስ የአልጄሪያ ኤምባሲ ባልደረባ በቁጥጥር ስር ከዋሉ በኋላ ነበር። ዲፕሎማቱ ከሌሎች 2 የአልጄሪያውያን ጋር በፓሪስ ከዓመት ገደማ በፊት በፈረንሳይ የሚኖሩ አልጄሪያዊ ተቃዋሚ በማገት ተከሰዋል። ክሱን ፖለቲካዊ ስትል የተቃወመችው አልጄሪያ ባለፈው ቅዳሜ በአፋጣኝ እንዲለቀቁ ጠይቃ ነበር። የፈረንሳይ ውጭ ጉዳይ ሚኒስትር አልጄሪያ 12ቱን ዲፕሎማቶች ለማባረር ያሳለፈችውን ውሳኔ እንድታጥፍ ጠይቀዋል። ዦን ኖዌል ባሮ ባለስልጣኖቻችንን ለማባረር የተላለፈው ውሳኔ ካልተቀየረ በአፋጣኝ ምላሽ ከመስጠት ውጭ አማራጭ የለንም ብለዋል። ከአልጄሪያ እንዲወጡ ትዕዛዝ ከተሰጣቸው መካከል የፈረንሳይ የሀገር ውስጥ ሚኒስቴር ባለስልጣናት እንደሚገኙበት የፈረንሳይ ዜና አገልግሎት ዘግቧል። እስራኤል በጋዛ ሰርጥ በሚገኘው የኩዌት የመስክ ሆስፒታል ደጃፍ በፈጸመችው የአየር ጥቃት አንድ የሕክምና ባለሙያ ሲገደሉ በርካቶች ቆሰሉ። ጥቃቱ የተፈጸመው በመቶ ሺዎች የሚቆጠሩ ሰዎች በተበታተኑ የድንኳን መጠለያዎች በሚኖሩበት ሙዋሲ የተባለ አካባቢ ነው። እስራኤል ለ18 ወራት በዘለቀው የጋዛ ጦርነት የሐማስ ታጣቂዎች ተደብቀውባቸዋል ወይም ለወታደራዊ አገልግሎት ይጠቀሙባቸዋል የምትላቸውን ሆስፒታሎች ከአየር ስትደበድብ በእግረኛ ወታደሮችም ስትወር ቆይታለች።
ቆይታለች። የእስራኤልን ክስ ውድቅ የሚያደርጉ የሆስፒታሎቹ ባልደረቦች ግን እስራኤል በግዴለሽነት ሰላማዊ ሰዎችን አደጋ ላይ ጥላለች፣ የጋዛን የጤና ስርዓትም እያወደመች ነው ሲሉ ይወነጅላሉ። የጋዛ የጤና ሚኒስቴር ዛሬ ማክሰኞ ይፋ ባደረገው መረጃ መሰረት በእስራኤል ጦርነት የተገደሉ ፍልስጤማውያን ቁጥር ከ51 ሺህ በላይ ደርሷል። እስራኤል ከሐማስ ጋር የተደረሰውን የተኩስ አቁም ባለፈው ወር ካፈረሰች ወዲህ ምግብ፣ መድኃኒትና ሌሎች ሁሉንም አይነት ሰብአዊ እርዳታዎች ወደ ጋዛ